ውሃ ለምንድን ነው የምንጠጣው እና ደግሞ ውሃ ስንጠጣ በደንብ ሃይድሬት እየሆንን ነው ወይ ሰውነት የሚፈልገውን እያገኘ ነው ወይ የሚለውን የተወሰነ ልንገራችሁ። ሰው በደንብ ሃይድሬት እንደማይ ዲሃይድሬሽን ላይ እንደሆኑ ነው የሚናገረው ጥናት እና እነዚህ ሰዎች ደግሞ ውሃ የማይጠጡ አይደሉም። በጣም የሚገርመው በደንብ ውሃ የሚጠጡ በደንብ ራሳቸውን በቃ በደንብ ውሃ ጠጣለሁ ብለው ከሚናገሩ ወገን ናቸው እና ደግሞ ውሃ ሲጠጡ ደግሞ ሃይድሬሽኑ እየተባባሰ ይሄዳል። ሰውነት በደንብ የሚፈልገውን ነገር እያገኘ አይደለም እና ይሄ ነገር ለምንድን ነው እንዴት እንደዚህ ሊፈጠር ቻለ? ይሄ ጥናት እንግዲህ የሚጠጡ ሰዎች ላይ ነው ጥናቱ የተሰራው። እንደገና ደግሞ ሰዎቹም በደንብ ውሃ እየጠጣን ነው ያሉ ነው፣ ግን አለ ሃይድሬሽን በደንብ ሰውነታቸው ሃይድሬት አልሆነም ማለት ነው እና ምክንያቱ ምንድን ነው የሚለው ነው። ብዙ ጊዜ ካርቦሃይድሬት ከሰውነታችን ውስጥ ስናወጣ ደጋግሜ እናገራለሁ። እኔ ጋም የሚመጡ ክላይንቶች ኦልዌይስ የምሰጣቸውን ምግብ ከኤሌክትሮላይት ጋር አያይዤ ነው ምልከው እና እንዲያውም ኤሌክትሮላይቱ ሳይመጣ ዳይታችሁን አትጀምሩ ላለው። ምክንያቱ ምንድን ነው? ሰውነታችን ውስጥ ውሃ ሆልድ የሚያደርግልን ካርብ ነው እና ካርቦሃይድሬቱ ልክ ስታወጡት የመጀመሪያ 2 ሳምንት ሰውነታችሁ በአንዴ ነው ሉዝ የምናደርገው እና ውልቅ ያለን ይመስላል። በዛ ጊዜ ሰውነት ሆልድ አድርጎት የነበረው ካርቡ ውሃውን ስለነበረው ውሃውንም አብሮ ስለሚወጣ ኤሌክትሮላይቱም ይለቀዋል ማለት ነው። ይለቃል። ሰውነት ውስጥ የያዘው የነበረው እኛ እየጠጣንም ይሁን ሳንጠጣም ቢሆን ሆልድ ያደርገው ይወጣል እና ሰው ዲዚ ይሆናል። ራስ ምታት አላቸው ምናምንና ከዛ ራስ ምታት አለኝ በቃ መነሳት አልቻልኩም፣ ስራ መሄድ አልቻልኩም ይሉኛል። ከዛ ኤሌክትሮላይቱን ጀምረሻል ወይ ጀምረሃል ምናምን ስል የምን ኤሌክትሮላይት እንዴ እሱ ያስፈልጋል ምናምን ይሉኛል። ይሄ አንድ ምክንያት ሊሆን ይችላል። ግን እዚህም ውስጥ ሳትሆኑ ጀስት ጀነራሊ ማንንም ሰው በሚኖርበት ላይፍ ላይ ሰው ውሃ ይጠጣል። ግን ያ ሃይድሬሽን በደንብ ሴሎች ሃይድሬት መሆን የሚችሉበትን ወይ ነው የምንናገረው። ስለዚህ ኤሌክትሮላይት በብዛት እኔ እናገራለሁኝ እና ውሃ ተከትሎ ሄዶ በደንብ ሴሎች በር ከፍተው የሴሎችን በር ከፍተው ውሃ መግባት እንዲችል የሚያደርጉት ኤሌክትሮላይቶች ናቸው። ኤሌክትሮላይት ሶዲየም፣ ፖታሲየም፣ ማግኒዚየም እነዚህ ናቸው። ውሃ ኦልዌይስ የሚከተለው እነዚህን ኤሌክትሮላይቶች ነው። ለዛ ነው ውሃ ውስጥ ትንሽዬ ጨው ፒንች አድርጋችሁ ጨው ስታስገቡ ወይ ደግሞ ኤሌክትሮላይት በደንብ እነዚህ ሶስቱን ኮምቢኔሽን የያዘ ኤሌክትሮላይት ስታደርጉ ያ ውሃ ኤሌክትሮላይቱን ተከትሎ ሄዶ ማድረግ ያለበትን ሴሎች ሃይድሬት ያደርጋቸዋል ማለት ነው። ኤሌክትሮላይቱ ነው በሩን ከፍቶ ውሃው እንዲገባ የሚያደርገው። ብዙ ጊዜ ወድቀን ከአቅም በላይ ልባችን መስራት አቅቶት ኦር ደግሞ ኪድኒ ችግር ገጥሞት የማንገኘው ለምን መሰላችሁ? ማግኒዚየም ስቶር ይደረጋል አጥንት ውስጥ እና ኪድኒ ፊልተር አድርጎ ወደ ውጭ ያወጣና መልሶ አብዞርብ ያደርጋል በብዛት እና ለምሳሌ ወደ ሊትር ውሃ ብትጠጡ በሙሉ ወደ ውጭ ያወጣውና መልሶ ደግሞ ጠቃሚ የሆኑ ሚኔራሎችን አብዞርብ ያደርጋል ኪድኒ። በዛ ምክንያት የተወሰነ በቃ 2 ግራምም ቢሆን ብቻ ከብዛቱ የተወሰነውን ስለሚያስገባ የሆነ አደጋ ተፈጥሮ አታዩም። ግን አልፎ ሃይድሬት ሆነው በጣም ዲሃይድሬት ሆነው ችግር የሚፈጥርባቸው ብዙ ሰዎች አሉ። ግን አብዛኞቻችን ላይ ችግር የማናየው ግን ኪድኒ የሚሰራው ትልቅ አስተዋጽኦ አለ። ሚኔራሎቹ ደግሞ አጥንት ውስጥ አብዞርብ ይደረጋሉ። ከዛ ከአጥንት ውስጥ ፑል እየተደረገ እየወጣ ሰውነት ይጠቀማል። ግን የአጥንት መሳሳት ያመጣል እና ኤቭሪዴይ የምናደርገው ነገር ግን ሴሎቻችንን በደንብ ሃይድሬት ሲሆኑ ቆዳችን ያስታውቃል። ሰውነታችን አሁን ኦኬ ቆዳ ደረቅ ቆዳ ካያችሁ፣ ግርጥት ያለ ሰው ካያችሁ በቃ ኢቭን ፀጉራችሁ ላይ ሁሉ ውበት ነው የሚጠፋው በደንብ ሃይድሬት የማትሆኑ ከሆነ ማለት ነው። እና ሴሎቻችሁ በደንብ ሃይድሬት መሆን እንዲችሉ የምትጠጡት ውሃ ውስጥ የተወሰነ ሳልት ማስገባት ይኖርባችኋል። በደንብ ደግሞ አቅሙ ካላችሁ ኤሌክትሮላይት ማድረጉ በጣም ኢምፖርታንት ማለት ነው። እነዚህ ሶስቱ ሶዲየም፣ ፖታሲየም እና ማግኒዚየም አንድ ላይ ያሉበት እና ኤሌክትሮላይት ኦልዌይስ አሳያችኋለሁ። ታይፕ 2 ዲያቤቲክስ ለሆናችሁ ሰዎች እንደዚህ ጨው ብቻ ምንም አይነት ለምንድን ነው ስዊትነር ናቹራል ስዊትነር ነው የሚያስገቡበት። በርግጥ አይ ቲንክ ሞንክ ፍሩት አንዳንዶቹ ላይ ሞንክ ፍሩት ያለው
እነዚህ ላይ ግን ይሄው እንደምታዩት 1000 ግራም ሶዲየም አለው 200 ፖታሲየም እና ማግኒዚየም ናቸው። በቃ ሌላ ምንም ጣጣ የለበትም። እና በቃ ጨው ብቻ ነው ሳልት 1000 ግራም አለው። በቃ እነዚህ ብቻ ናቸው ማለት ነው። ይሄንን ታይፕ 1 ዳያቤቲክስ ያለባቸው ሰዎች ላይ ሞከርኩት ማለት ነው። ስዊትነር ያለው እና ለነሱ ስፓይክ ያደርጋል። ስዊትነር አይ ቲንክ ልክ እንደ ስኳር አይደለም፣ ግን ብለድ ውስጥ ሲገባ የሆነ ጣፋጭ ነገር ነው ሴንስ የሚያደርገው እና የተወሰነ ስፓይክ ስላየውበት ዳያቤቲክስ ስላለባችሁ ምንም ነገር የሌለው ሳልቱ ብቻውን ጥሩ ነው። ለሌላው የስኳር ችግር ለሌለባችሁ ግን ስቲቪያ ነው፣ ሌላ ነገር አይደለም። ስቲቪያ ነው በይሄኛው ስዊትነሩ ማለት ነው። እንደ ኦሬንጅ ሎሚ ያለ የተለያየ ነገር እና እነዚህ ነገሮች አርጋችሁ ብታዩት በጣም ትገረማላችሁ። ሌላ አንድ ነገር የምነግራችሁ ብዙ ጊዜ የብለድ ፕሬሸር ያለባችሁ ሰዎች ብለድ ፕሬሸራችሁ ሎ ሆኖ ምናልባት ምንድነው ብዙ ሰው ጥያቄ ጠይቆኛል። እዚህ ምንድነው ችግር ብላችሁ ብለድ ፕሬሸር ችግር ያለባችሁ ነው ይመስላችሁ። ግን ብለድ ፕሬሸራችሁ ሎ ሲሆን ጨው አንደር ታንግ ከምላሳችሁ በታች እንደዚህ ፒንች አርጋችሁ ከምላሳችሁ በታች ያዙበት። you will be surprised ምን እንደሚሆን የጨው ማነስ እንደሆነ ታዩታላችሁ። እና ሳልት በጣም ኢምፖርታንት ነው ለሴሎች እና ያለምንም ሳልት ወይ ደግሞ ኤሌክትሮላይት ሳታደርጉ የምትጠጡት ውሃ ሞር ሰውነት ዲሃይድሬት እንዲሆን ያፋጥነዋል። ግን እየጠጣችሁ እኮ ነው። ግን ሰውነት ውሃ እንዲያንሰው ሞር ወደ ሰውነት አብዞር ከማድረግ ይልቅ ቀጥታ ወደ ውጭ እንዲወጣ ነው የሚያደርገው። ምክንያቱም ኤሌክትሮላይት ከሌለው ተከትሎ ሄዶ ወደ ሴሎች ሃይድሬት ማድረግ አይችልም። በሩን የሚከፍቱለት ኤሌክትሮላይቶች ናቸው ማለት ነው። እነዚህ ሶዲየም፣ ፖታሲየም፣ ማግኒዚየም ምን ያህል ኢምፖርታንት እንደሆነ ማግኒዚየም ሁልጊዜ ልውሰድ ብላችሁ የምትጠይቁኝ በጣም አላችሁ እና ግዴታ ሰፕሊመንት መሆን የለበትም። አቮካዶ ውስጥ አለ። ወደ 80% ምንድነው ቻኮሌት የምትወዱ ከሆነ ዳርክ ቻኮሌት 80%ን ብታደርጉ በቂ የሆነ ማግኒዚየም ታገኛላችሁ። ስፒናች ውስጥ ፖታሲየም አለ፣ ማግኒዚየም አለ እና በደንብ እነዚህ ቬጂቴብሎቹን ለሚኔራሎቹ ከዛ ትወስዳላችሁ። ከዛ የምትጠጡት ውሃ ውስጥ ሳልት ማስገባት። ግን ደግሞ አቅሙ ካላችሁ ደግሞ ኤሌክትሮላይታችሁን ብትጨምሩበት ደግሞ የተሻለ ነው ማለት ነው። በተለይ ኤክሰርሳይዝ የምትሰሩ ብረት የምታነሱ በጣም ስዌት የምታደርጉ ሰዎች እንደገና ደግሞ የታመመ ሰው ቤት ውስጥ ካለ ምንድነው ትኩሳት ያለበት ሰው የሚያስታውከው ሰው ካገኛችሁ ኤሌክትሮላይት በጣም መሰረታዊ ነው። ኢሚዲየትሊ ሪፕሌስ ካልተደረገ በጣም መጥፎ ነገር ሊገጥም ይችላል ለዛ ሰው እና ኤክሰርሳይዝ የምትሰሩ ሰዎች ኤሌክትሮላይታችሁን አድርጉ። ወደ ሎ ካርብ ዳይት ላይ የመጣችሁ ሰዎች ኤሌክትሮላይታችሁን አድርጉ እና ማንኛውም ሰው ደግሞ ቆዳው ውበት እንዲኖረው የሚፈልግ ሰው በሚገርም ሁኔታ ነው ለውጥ የምታዩት ቆዳችሁ ላይ በጣም ሃይድሬት እንደሆነ በደንብ ሰውነታችሁ ሻይን ያደርጋል። ኤሌክትሮላይት አድርጋችሁ ውሃችሁን ጠጡ ዩልሲ እና እችን ነገር ልንገራችሁ ብዬ ነው። ይጠቅማል። ስለ ውሃ አውርተን አናውቅም። ውሃ በጣም መሰረታዊ ነው፣ ግን በተገቢው ሁኔታ ሰውነት ማግኘት እንዲችል ስናደርገው ማለት ነው። እና በዚህ ነገር ላይ ጥያቄ ካላችሁ መልሳለሁ። ወደ እናንተ ጥያቄ እንሂድ። አንድ የማደርገው ምንድነው እኔ እንደዚህ አንድ ካፕ ላይ ሙሉን አንድ ኤሌክትሮላይት አደርጋለሁ እንደዚህ ማለት ነው። እናንተ በምትጠጡት ነገር ላይ በደንብ በአንድ ብርጭቆ ውሃ ላይ አንድ ኤሌክትሮላይት ነው የምታስገቡት። ሌላ የምትጠጡት ውሃ ላይ ደግሞ በጣም ጥንቃቄ አድርጉ። የምትጠጡት ውሃ የታፕ ዋተር እንዳይሆን እና እሱን ለመሸሽ ደግሞ የፕላስቲክ ውሃ ነው ያው ሄደን የምንገዛው ማለት ነው። የፕላስቲኩ ጋርም ስንሄድ ደግሞ እንዲሁ ፕላስቲኩ ውስጡ ስላለ ይሄ ፎሬቨር ኬሚካል ከሰውነታችን ውስጥ የማይወጣ ነው የሚሆነው። እስከ ዛሬ ድረስ ለጠፋው ጥፋት ደግሞ ኦልዌይስ ሶሉሽን ይኖራል አይደል? እስከ ዛሬ ድረስ ሳናቅ ለተጠቀምናቸው ነገሮች ባለፈው ሳምንት ያሳየኋችሁ የፋይበር አይነት ይሄ ቤታ ግሉቲን ደግሞ ይሄም ልክ እንደ ከገብስ ነው የሚሰራው። ከገብስ ፓውደር ነው። እንዴት አድርጌ ላሳያችሁ። ፓውደር ነው። ኤቭሪዴይ በምታደርጉበት ጧት በምትጠጡት ውሃ ውስጥ ብታስገቧቸው በጣም አሪፍ ናቸው። ቤታ ግሉቲን ሌላ ስራው ምንድነው?
ፕላስቲክ የሆኑ ይሄ ፎሬቨር ኬሚካል የለም ከሰውነት ውስጥ የማይወጡ እነሱን ክሊን ማድረግ ይችላል። በጣም አሪፍ ነው። በቀን ከ5 እስከ 6 ግራም በመውሰድ ውስጥ ሰውነታችን ውስጥ የገቡ ፕላስቲኮችን ለማውጣትም ይረዳል። ይሄንን ናቹራሊ ማግኘት ከየት እንደምትችሉ ታውቃላችሁ? የኦትስ ይሄ የድሮ ኦትስ የለም ስቲል ከት ኦትስ የሚባለው ማለት ነው። ቀስ ብሎ የሚበስለው ይሄ ቶሎ አሁን የዚህ አሜሪካ ቶሎ የሚበስለው ሳይሆን የድሮ ኦትስ ከዛ እሱ the best ነው ናቹራሊ። ልጆቻችሁ አሁን ኦትስ ማብላት የምትችሉ ቅንጬ ሰርታችሁ ማብላት የምትችሉ ሰዎች ልጆች በጣም ይጠቀማሉ። ከዛ በጣም አሪፍ ነው። በተለይ በባዶ ሆዳችን እንደዛም ፋይበሮች በሰውነት ውስጥ የምናስገባ ከሆነ እስከዛሬ የገባውን ፕላስቲክ ለማውጣት ይረዳል፣ ሳውናም ይረዳል። ግን ሞር ያ ፋይበር ጥናት ተገኝቶበታል እነዚህን ፎሬቨር ኬሚካሎች ከሰውነት ውስጥ ለማውጣት ይረዳል። ካልሆነ ግን አትሊስት ይሄ ኢንቫይሮንመንቱ አይደለ በብዛት ካንሰር ኮዝ እየሆነ ያለው እና በፕላስቲክ ውሃ የምትጠጡ ሰዎች ፊልተር አድርጉ። ሪቨርስ ኦስሞሲስ ማለት ነው። ይሄ ሰውነት በሰውነታችን ውስጥ ይሄ ፕሮሰሱ ራሱ ኦስሞሲስ ነው የሚባለው። ሰውነት ይሄ ፕሮሰስ የሚያደርግበት ሂደቱ ማለት ነው ኦስሞሲስ ይባላል። ለዛ ነው ያ ማጣሪያ ሪቨርስ ኦስሞሲስ ብለው ነው ያወጡት እና የማጣሪያ ሂደቱ ነው ኦስሞሲስ ማለት ሰውነታችን የሚያደርገው የሃይድሬሽን ሂደቱ ነው ኦስሞሲስ ማለት እና ሪቨርስ ኦስሞሲስ ብላችሁ ሰርች ስታደርጉ ደግሞ ማጣሪያውን ታገኛላችሁ። በዛ መሰረት ቧንቧችሁ ላይ የምትችሉ እንዳቀማችሁ የዚህ ማጣሪያ ፕራይስ የተለያዩ ናቸው። በትንሹ አለ፣ ትልቅም ከሆነ የምትፈልጉ ፕራይሱ እንደዛ የምትችሉትን ያህል ማጣሪያ አድርጋችሁ ቧንቧውን ላይ ያለውን ማጣሪያ ብትጠቀሙ ጥሩ ነው፣ ገጥማችሁ ማለት ነው። እና ፕላስቲክ እንዳያገኛችሁ ራሳችሁን ጠብቁ። ስትጠጡ ደግሞ በደንብ ሃይድሬት የምትሆኑበትን ወይ አሁን ነግሬያቸዋለሁ። ሳልት አድርጉ ውሃችሁ ውስጥ፣ ከቻላችሁ ኤሌክትሮላይት ተጠቀሙ። ማግኒዚየም፣ ሶዲየም፣ ፖታሲየም እነዚህ ነገሮች ያስፈልጋሉ ሰውነት ውሃን በደንብ መጠቀም እንዲችል። በሰውነታችን ውስጥ የሚገባው ውሃ ቆሻሻ ለማውጣት ብዙ ነገር ነው የሚሰራው አይደለ? ውሃ ደግሞ በደንብ ሴሎች ጋር በደንብ መግባት ካልቻለ የኦርጋኖች ስራ በደንብ አይካሄድም ማለት ነው። ጉበት ስራውን በደንብ አይሰራም፣ ልብም እንደዛው ብዙ ችግር ነው የሚመጣው። ስለዚህ ጤነኛ ሆኖ ለመቆየት ሰውነታችን የሚፈልጋቸውን ነገሮች ማድረግ አለብን አይደለ? ሪኳየርመንት አለው ሰውነት። ሪኳየርመንት ማለት አንድ መኪና አዲስ ገዝታችሁት ለመሄድ ጎማ እንዲቀየር ይፈልጋል፣ ኦይል ቼንጅ ይፈልጋል፣ ጋዝ እንዲጨመርለት ይፈልጋል። ሪኳየርመንት ነው። ካልሆነ ከነዚህ አንዱን ብታሳጡ ይቆማል መኪናው። ይሄም ሰውነት የተወሰነ ጊዜ ነው የሚሄደው ማለት ነው። የተወሰነ ጊዜ ይዞን ሄዶ ይቆማል፣ ያስቆመናል፣ ከዓላማችን ያስቆመናል። ብዙ ዓላማ ነው ያለን አይደለ? ምንሞት አይመስለንም፣ ምንም ችግር የሚገጥመን አይመስለንም። ራሳችንን ካልጠበቅን ግን እንደ ማንኛውም ሰው ነን እኛ። ልክ በችግር ምክንያት ስታክ አድርገው እንደቆሙት ሰዎች ነው የምንሆነው። ስለዚህ የሰውነታችሁን ሪኳየርመንት እወቁ፣ ከዛ ደግሞ አፕላይ አድርጉት። ተግባራዊ ያደረገ ሰው ነው ውጤት የሚያመጣው እንጂ መስማት ብቻ ምን ያደርጋል? ለዘመናት ሁሉ ብንሰማ መሄጃ ስላጣን ዝም ብለን እንጆ እያደረግን ነው እንዳይሆን። ማንም ስራ ፈት የለም እዚህ ለውጥ ማምጣት ካልቻላችሁ በቀር ማለት ነው። ስለዚህ ራሳችሁን ሰፖርት አድርጉ። እያንዳንዱ በየሳምንቱ የምትሰሟት አንድ ነገር ጽፋችሁ አፕላይ አድርጉት። የሚገርም መሬት የሚወድቅ ነገር የለም። የምነግራችሁ ነገር አፕላይ ብታደርጉት you will be amazed በእውነት። እና ስለ ዲሃይድሬሽን ክሮኒክ ዲሃይድሬሽን በተለይ በጣም ከባድ ነገር ነው። ቀላል ይመስለዋል ሰውና አንድ ነገር ሼር ላድርጋችሁ ብዬ ነው። ከአራት ጊዜ በላይ ኤመርጀንሲ ገብቼ ነበረ በክሮኒክ ዲሃይድሬሽን እና የሚገርማችሁ ነገር በቀላሉ አይመለስም። ኢቨን አይቪ ተሰጥቷችሁ ራሱ ወዲያው እንትን ይልና ማለት ነው ሪከቨር እንደማድረግ ካላችሁ በኋላ ተመልሶ ይመጣል በሳምንት ውስጥ እና በጣም ሃርድ ነው። በጣም ከአራት ጊዜ በላይ ኤመርጀንሲ እስከ ማስገባት ዚጎና አካባቢ ሁሉ ፔይን ነበረው። የሚገርማችሁ እንደውም ኪድኒ ያመመኝ ምናምን ነበር የሚመስለኝ ማለት ነው በዛ ኖት እና ኤሌክትሮላይት ከጀመርኩኝ በኋላ ያ ነገር የለም። ራሱ ኤሌክትሮላይት ምን ያህል ማተር እንደሚያደርግ እና ኢትስ ቬሪ ሲሪየስ። በተለይ ደግሞ ሎ ካርብ ላይ ላሉ ሰዎች በጣም ሪኮመንድ ለዛም ነው እንትኑን ያመጣሁት ለዛ ነው።
በጣም 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 አስቡበት። አንዳንድ ብዙ ጊዜ ስለምንሰማ ነው አንዳንድ ሰዎች እንትኑን ፕሮሲጀሩን እየተከተሉ ኤሌክትሮላይት ሚስ የምታደርጉ ሰዎች ካላችሁ ቢኬርፉል። ራሱን የቻለ እንትን አለው ራሱና ጣጣ ስለሚያመጣ ብትጠጡ በጣም ጥሩ ነው የሚል ነገር ልነግራችሁ ላካፍላችሁ ፈልጌ ነው። የትኛውን ነው የምትጠቀመው አንተ? የትኛውን ነው? ላይት ብሉ ወይስ ሌመኑ ነው? ሌመኑ ነው። ኤሌክትሮላይቱ አንፍሌቨርድ ነው የምጠቀመው። አንፍሌቨርድ ነው ሮ አንፍሌቨርድ አዚ ሪኮመንድ ያደረግሽኝ እሱና እሱን ነው እየጠቀምኩ ያለሁት። ሌመንቱ በጣም ጥሩ ነው፣ ይመልስላቸዋል ምግብ። በተለይ እንደዚህ በሎካል ውስጥ ካላችሁ ምግብ ያንን ካልጠቀማችሁ ግን በጣም ሌላ አሁን አንዳንድ ጊዜ ምን አይነት ነገር ሀፕን ያደርጋል መሰለሽ አዝዬ፣ ሰዎች ምግብ ከበሉ በኋላ ይረሱታል ወይም ያስፈልጋል እንዴ ወይም በጣም በትንሹ ብቻ ሊወስዱ ይችላሉ እና በጣም አመጣጥኖ መውሰድ ይፈልጋል። አዘርዋይዝ ጠዋት ላይ ሞርኒንግ ላይ መነሳት ሊከብድ ይችላል። ጀርባ አካባቢ በቃ የሆነ ዲዚነስ አይነት ፊሊንግ ስላለው ሌመንት በጣም ቆንጆ ኤሌክትሮላይት ነው። አዚጋ አለ ኤሌመንት እኔ ኤሌመንትን በጣም የምወደው አለ ነው። ሌላ ኮተት የለውም። አይታችሁ ከሆነ ኤሌክትሮላይት ብዙ ነገር ነው ያለው ውስጡ። እኛ የምንፈልገው እነዚህም ብቻ ሆኖ ለምን የሚጣፍጡ ነገሮች ውስጡ እንደሚጨማምሩበት ግራ ይገባል። በቃ አላማው ኤሌክትሮላይት ከሆነ ኤሌክትሮላይቶች ሶስቱ ነው መሆን ያለበት እና ኮምቢኔሽኑ በጥሩ ሳይዝ ነው። 1000 ሚሊግራም ነው ሶዲየሙ፣ 2000 ነው የማግኒዚየም፣ ፖታሲየሙ ደግሞ 60። በጣም አሪፍ ነው እንትኑ ኮምቢኔሽኑ እና ኤሌመንት አማዞን ላይ አለ። ከዛ ደግሞ እኔ ዌብሳይት ላይ አድርጌላችኋለሁ ዘሴም ፕራይስ ምንም ሳጨምሩ፣ እንዲያውም ሞር ፍሌቨር ይልኩላችኋል። የተለያዩ መርጣችሁ ፍሌቨሩ የምትወዱት ላይ ነው ስቲክ የምታደርጉት እና እሱ ቻንስ አለ። ዌብሳይት ላይ አንድ ፕሮዳክት ነው ያለው፣ እሱን ታገኛላችሁ። ይሄ ኤሌክትሮላይቱ ሁል ጊዜ አሁን እሱ ላይ ነው የገባሁት እና ሁሌ መውሰድ አለብን ወይስ አሁን ጨውን ደግሞ ሁሌ ዴይሊ ላይፋችን ላይ ብናደርገው ጥሩ ነው? እንግዲህ ውሃውን ከፈለግሽው በደንብ ሰውነትሽ ሃይድሬት እንዲሆን የምትፈልጊ ከሆነ ያንን ዶር ኦፕን የሚያደርግ ውሃው በደንብ ሴሎችን ሃይድሬት ማድረግ እንዲችል መደረግ አለበት ማለት ነው። ስለዚህ እነሱን ኤሌክትሮላይት በጣም አሪፍ ነው። አሁን እኔ ስዌት ስለማድረግ ኤክሰርሳይዝ ስሰራ መስት በቃ ያስፈልገኛል፣ ኤኒታይም አደርጋለሁ እና ግን ብዙ እንቅስቃሴ የማታደርጉ ሰዎች ጀስት ፒንች እኮ ነው እንደዚች ውሃዋን ሰውነትሽን ማግኘት እንዲችል አድርገሽ ውሃ ውስጥ ነው የምታደርጊው። እኔ አሁን ውሃ አይጠማኝም ጭራሽ በጭራሽ። የፈለገ ስፓይሲ ብጠጣ በጣም ገፍቸው እንደ መድኃኒት ወስደው ነገር በህይወት መጠማት የለብሽም። መጠማትማ ሌላ ጉዳይ ነው፣ ግን በቀን ውስጥ 1-2 ሊትር አትሊስት 2 ሊትር። በጣም ኤክሰስ የሆነ ውሃ እኮ ልክ አይደለም። አንዳንዴ ውሃ ጥሩ ነው እያሉ ሙሉ ቀን ሲጠጡ የሚውሉ ሰዎች አሉ። እንደዛም ልክ አይደለም። ግን እስከምንጠማም ድረስ ደግሞ መጠበቅ የለብንም። በጣም ነው የሚገርምሽ። በቂ ውሃ ስጠጭ የሚሰማኝ ስሜት ራስ ምታት አለ። ኤሌክትሮላይት ሲኖረው የሆነ ራስሽን አሞሽ ኤሌክትሮላይት ጠጪ ይሁን በቃ ኢሚዲየትሊ ነው የሚተውሽ። በ2 ሊትር ነው ውሃ ነው የምጠብጠው። ውስጡ ሎሚ ማድረግ አርጌ እሱን ምንም በቃ ደስ ብሎ ነው የምጠጣው። በጣም ነው የወደድኩት። እኔም እንደዛ። ግን አሁን እሱ ከሌለ ግን አሁን ለምሳሌ ፒንች አድርገን ጨው የምንጠጣት አንዴ ነው በቀን ወይስ ውሃ በጠጣን ቁጥር ነው? ውሃው ሃይድሬት እንዲያደርግሽ ከፈለግሽ በቃ ውሃው ግን ቴስቱ ዝም ብለሽ ስለጠማሽ እና ያ ጨው የሚለው በደንብ አፋችን ላይ ስለማንቀበለው አንዴ ሃይድሬት እንዲያደርግ አላማው ያስፈልግ የለ ወደ ሰውነቴ ሲገባ አላማው ሃይድሬት ለመሆን ከሆነ ዩኒድ ሳልት ያስፈልጋል። በጣም እኔ ፋስት እያደረኩ ነው ማውቀው ምን ያህል ኢምፖርታንት እንደሆነ ሳልት ስታርገሽ ከጠጣሽው ፋስቲንጉ ላይክ 5-6 ቀንም ብትቆይ ምንም ነገር ነው የማይሰማሽ። በጣም ነው የሚያኖርሽ። ጨው ራሱ በጣም ኢምፖርታንት ነው ለሰው ልጅ ጨው። እና እኔ እንዲያውም አንዳንዴ በጣም ይገርመኛል ለሃይ ብለድ ፕሬሸር ሳልት አትጠቀሙ ሲባል እንዴት አድርጎ ይኖራል ያ ሰው መኖር እንዴት እንደቻለ ይገርመኛል ያለ ጨው የሚኖሩ ሰዎች። ምክንያቱም የሰውነታችን ፋንክሽን ያለዛ አይሆንም። በጣም መሰረታዊ ነው ሳልት። በሌላ ጊዜ እናወራለን። ዛሬ ስለ ሳልት ባይሆንም በሌላ ጊዜ እናወራለን።